ሰላም ጤና ይስጥልኝ ውድ ተመልካቾቻችን እና አድማጮቻችን የዕለቱን መሪ ዜና ይዘን ቀርበናል። የኦህዴድ ተወካዮች የፓርላማ ውይይቱን እንዲቋረጥ አደረጉ። ዛሬ ታህሳስ 13 ቀን 2010 ዓ.ም ኦሮሚያ በአዲስ አበባ ላይ የሚኖራትን ልዩ ጥቅም ለመወያየት የኦህዴድ ፓርላማ አባላት ለውይይት ተጠርተው የነበረ ቢሆንም የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ አዲሱ አረጋና እርሳቸውን ደግፈው የቆሙ የፓርላማ አባላት ባስነሱት ተቃውሞ ውይይቱ እንዲቋረጥ ተደርጎ ፓርላማው ተበትኗል። በቅርቡ ከአፈ ጉባኤ ወንበራቸው ለመነሳት የስልጣን መልቀቂያ አቅርበው የነበሩት አፈ ጉባኤ አባዱላ ገመዳ ከአቶ አዲሱና ከሌሎች የፓርላማ አባላት የተለየ አቋም ይዘው ታይተዋል። የኮሙኒኬሽን ቢሮ ኃላፊው አቶ አዲሱ አረጋ 600,000 የተፈናቀሉ የኦሮሞ ተወላጆችን በየመጠለያው አስቀምጠንና በመከራ ያኖርን የጉዳዩ ባለቤት የሆነውን ህዝቡን እስከታች ወርደን ሳናወያየውና የጋራ መግባባት ላይ ሳንደርስ ለብዙ ዓመት የቆየን አዋጅ ለማጽደቅ በዚህ ወቅት በዚህ አጀንዳ ላይ ለመነጋገር የምንጣደፍበት ምክንያት አይታየኝም። እኛ በዚህ አጀንዳ ላይ ለመወያየት ዝግጁ ባለመሆናችን ውይይቱ እንዲቋረጥ ጠይቃለሁ ሲሉ የፓርላማ አባላቱ በሙሉ ጭብጨባ ደግፈዋቸዋል። አቶ ሽመልስ የተባሉ የኦህዴድ አመራር አባል ለውይይቱ ዝግጁ አይደለንም፣ ህዝቡ ሳይወያይበት ዛሬ አጽድቀነው ነገ እንዴት እንተገብረው ነው? ምክር ቤት ውስጥ ህዝቡ ያልተወያየበትን ለማጽደቅ እኛም ብቻ የሚጠራው ከምን አንፃር ነው? ስለዚህ እንደ ክልላችን ውይይቱን በሌላ ጊዜ ማድረግ ስለምንችል ስብሰባው እንዲበተን እጠይቃለሁ ሲሉ ሌላ ጭብጨባ አጅቧቸዋል። ዶክተር ግርማ መኮንን በምክር ቤቱ የአባላት ያስተዳደር ደንብ ላይ ህዝቡ የራሱን አስተያየት ሳይሰጥበት እዚህ መጥቶ መወያየቱ ለምን አስፈለገ? ቋሚ ኮሚቴው ይህን ስራ ሳይሰራ ይህን ውይይት መጥራቱ ለምን አስፈለገ? የምን ሱሪ ባንገት ነው ብለው አስተያየት ሲሰጡ ሌሎች አባላትም እንደዚሁ በጭብጨባ አጅበዋቸዋል። አቶ አባዱላ ገመዳ ውይይቱ ቢደረግ መልካም ነው፣ ምንም ክፋት የለውም ሲሉ ተሰብሳቢዎቹ በአንድ ድምጽ በግድ ነው የደርግ ስርዓት ነው እንደምታራምዱት በማለት በጩኸት አቋርጠዋቸዋል። የህወሓቱ አቶ አስመላሽ ወልደስላሴም ስብሰባው ቢደረግ ይሻላል ሲሉ ተሰብሳቢው በሙሉ ድምጽ አናደርግም ካልን አናደርግም ነው በማለት ያቋረጣቸው ሲሆን ይህን ተከትሎ የሻይ ረፍት እናድርግ በሚል እንዲቋረጥ ተደርጓል። አባዱላ የኦህዴድን የፓርላማ አባላት ለብቻ በመጥራት ሊያግባባቸው ቢሞክሩም ሳይችሉ ቀርተዋል። ከሻይ ረፍት እንደተመለሱ ስብሰባው እንዲበተን ተደርጓል። ውድ ተመልካቾቻችንና አድማጮቻችን ተጨማሪ መረጃዎች ከደረሱን በምሽት ዘገባችን ይዘን እንቀርባለን። እስከዛው መልካም ቆይታ።